ሰላም ዩቲዩብ እንደተለመደው በሌላ ቪዲዮ ተመልሰናል ያዘው አጋሽ ለማንኛውም ዛሬ እንግዲህ ግሎ ኢትዮ ተርኪ ነው የምንገኘው ስኪን ኬር እና አስቴሪክስ ሴንተር ነው ዛሬ የኔ ልደት ነው በዚህ አጋጣሚ ፊታችንን እንሰራለን ያለውን ነገር ያው የሚያስረዳን ዶክተር ጠርተን እንግዲህ እንረዳለን ማለት ነው ተከታተሉ ወደ በጣም አመሰግናለሁ አይጋይስ ለማንኛውም ራስሽን አስተዋውቂንና መስጠቱን አገልግሎትና ዛሬኛ ምን እንደምናረግ እንትን በን አራሻም ነገር እሺ እኔ ዶክተር ተፊ ያባላለሁኝ ግሎ ኢትዮ ተርኪ ስኪን ኬር ኤንድ ኤስቴቲክ ሴንተር ነው የሚባለው ድርጅታችን አድራሻችን ቦሌ ወሎ ሰፈር ጋራድ ህንጻ 7ኛ ፎቅ ላይ እንገኛለን ሶ ምን ሰጣቸው ሰርቪሶች ሄር ትራንስፕላንት እንሰጣለን ፒአርፒ ቴራፒ እንሰጣለን የተለያዩ ስኪን ኬር ትሪትመንቶችን እንሰጣለን አሁን ደግሞ በቅርብ የጀመርናቸው ሰርቪሶች አሉ ቦዲ ዌይት ሉዝ ትሪትመንት እንሰጣለን ሶ ሌሎችም ሌዘር ትሪትመንቶችም አሉን አማሪ ስለዚህ ግን ዛሬ ያው እኛ ምን አይነት አገልግሎት ነው የምንጠቀመው ያው ብዙ ጊዜ ፊታችን እንትን ይላል ሶ ፊታችንን ቼክ ምንደረግ እኔ በተለይ አማኒ ሁሌ እንሰቃያለን ፊታችን ሶ እስቲ ምን አለ ለኛ የሚሆን ነገር ሶ ብዙ አይነት ትሪትመንቶች አሉ መጀመሪያ የምናደርገው ፊታችሁን አይነት ስኪን ታይፓችሁን ለመለየት ፊታችሁን አናላይዝ ማድረግ ይጠበቅብናል ሶ ያሉትን ፕሮብሌሞችን ለመለየት ይጠቅመናል ያለውን የፊት ችግር ካየን በኋላ ለዛ ችግር ተመጣጣኝ የሆነውን ትሪትመንት እናደርግላችኋለን ማለት ነው በጣም አሪፍ ስለዚህ እንግባ መግባ ይችላል ተከታተሉ እንግባ ጋይስ አይጋሽ ለማንኛውም ውስጥ ገብተናል በጣም ሰፊ ቤት ነው እስቲ ከቻልሽ ክፍሎቹን ካልቻልሽ ደግሞ ማየት ያለብን ነገር ብታስጎብኝን ደስ ይላል እሺ በጣም ጥሩ ያው እነዚህኞቹ የኛው ክላስ እና ይሄኛው ክላስ ኮንሰልቴሽን ክላሶቻችን ናቸው ይሄን ቀጥሎ ይሄኛው የፌሻል ክላሳችን ነው እሺ ሶ ይሄኛው ማሽናችን አሬፍ ማይክሮኒድሊንግ ማሽን ይባላል ለብጉር ጠባሳ የተለያየ ችግር ላለባቸው የምንሰጥበት ትሪትመንት የምንሰጥበት ማሽን ነው ይሄኛው ሃይድራፌሻል ማሽናችን ነው ኖርማሊ ስኪን የፊትን ስኪን ክሊንዝ ለማድረግ የምንጠቀምበት ማሽን ማለት ነው ይሄኛው ክላሲክ ፌሻል ማሽኖች ናቸው ተመሳሳይ ናቸው ጀስት ያኛው ዋተር ስለምንጠቀም ነው አብዛኛው ላይ ሶ ይሄኛው ፒኮ ሌዘር ማሽናችን ይባላል ፒኮ ሌዘር ማሽን ንቅሳት ለማጥፋት የቆዳ ማዲያት የብጉር ጠባሳዎችን የተለያዩ ጣጣጣጣ ያለ ጣጣጣጣ አይቾጋር ጠባሳዎችን ትሪት ያደርጋል ኢንክሉዲንግ የብጉር ጠባሳዎችን ከዛ ደግሞ ማንኛውንም ፒግመንቴሽን ኤኒ ዲስከለሬሽን ካለ እሱንም እንጠቀምበታለን ይሄኛው ክፍል ጀስ ፊት ለሚሰራ ሰው ብቻ ነው ፌሻል ማሽን ፌሻል ክላሳችን ነው ኤኒቲንግ ከፊት ጋር የተያያዘ ነገር የምንሰራበት እዚህ ነው ኦኬ በጣም ሰፊ ቤት ነው ኦልሞስት ግማሹ መተናል ሶ ምን ቀረናው ብዙ ክፍሎች ያየው ነው ኦኬ አሁን ወደ ዋናው እየመጣን ነው ሶ ይሄኛው ፒአርፒ የምንሰጥበት ክላሳችን ነው ፒአርፒ ትሪትመንት ያው የፀጉር መሳሳት የፀጉር መርገፍ ያስቸገረው ላለ ሰው ኖርማሊ ሙሉ በሙሉ ከመመለጡ በፊት የምንሰጠው ትሪትመንት ነው ለፀጉር ብቻ አይደለም ለፊትም ኤኒዌር መጠቀም እንችላለን ቦዲም ላይ መጠቀም እንችላለን ኦኬ ሶ ይሄኛው ሄር ትራንስፕላንት የምንሰራበት ክፍል ነው የፀጉር ንቅለ ተከላ የምናደርግበት ማለት ነው ኦኬ አሁን ሰው አላችኋል አሁን ሰው ስላለን ኖርማሊ ፕሮሲጀር እየተሰራ ስለሆነ ነው መግባት ያቻልነው በጣም አሪፍ ሶ ወደዛ እንቀጥላለን ወይስ ኦኬ ይሄም እንደዛው ይሄኛው ኖርማሊ የቦዲ ክላሳችን ነው ቦዲ ኮንቱሪንግ እና ሰው አላችሁ ስንደቂቃ በቃ ችግር የለም እንመለሳለን ኖርማሊ ብዙ ማሽኖች እዚህ ስለሆነ ኦኬ ችግር የለም የምን ክላስ ነው ግን የቦዲ ዌይት ሉዝ ኮንቱሪንግ እና ዌይት ሉዝ የምንሰራው እዚህ ክላስ ነው ሶ ዌይት ሉዝ እንዴት ለምሳሌ ላይክ ፋት አሁን ነን ሰርጂካል ናቸው ኦኬ ሬዲዮ ፍሪኩዌንሲ ብቻ ዌቭ ይለቀቅና ፋት ሴሎችን ብሬክ ዳውን ነው የሚያደርጋቸው ኦኬ ነን ሰርጂካል ናቸው ሪፒትድ የሆነ ሴሽን ይፈልጋሉ ነን ኢንቬዚቭ ናቸው ምንም አይነት ፔን የላቸው እና at the same time no down time ወዲያው ተሰርቶ ወደ ስራ ቦታ መመለስ ትችላለህ ኦኬ ሶ በምን ያህል ታይም ሰው ለውጥ ያያል ለምሳሌ ብዙ ጊዜ
ብዙ ጊዜ እንደ የሰውየው የፋት መጠን ይወሰናል ኖርማሊ ግን ከ8 እስከ 16 ሴሽኖች ሊያስፈልግ ይችላል ሶ ሰውየው ላይክ 4-3 ሴሽን ከተሰራ በኋላ በደንብ ለውጥ ማየት ይጀምራል ማለት ነው ሶ ፋት ፐርሰንቴጅም ቼክ ታደርጋላችሁ መጀመሪያ ያ ቼክ እናደርጋለን አይ ጋይስ እየተመለስን ነው አንድ ሁለት ይቀሩናሉ ከዛ ደግሞ ወደ ዋናው ፊታችን ስካን ተደርገን ተረድሯል ቅራጣችሁ ስታስፈሩና ምን ልጅ በደረት ተታረገዋል ሶ ይሄኛው ደግሞ በቅርብ መስጠት የምንጀምረው ሰርቪስ ነው የማኒኪዩር እና ፔዲኩር ሰርቪስ ነው እንደምታዩት ሁሉ ነገር ሬዲ ነው the next coming weeks የምንጀምረው አዲስ ሰርቪስ ይሆናል ማለት ነው ወንድ መጥቶ መስራት why not አብርሽ ኤላ just ቀለል ያለው ስራችሁ ነው የሚሆነው ማለት ነው እዚህ ቤት ውስጥ አይደል ያ ትራችን ኖርማሊ ኤማችን ምንድነው ሰው መጥቶ ውበቱን ለመጠበቅ ሁሉንም ሰርቪሶች በአንድ ቦታ እንዲያገኝ ነው የምንፈልገው አይ ጋይስ እንግዲህ ቤቱን ይሄን ይመስላል አሁን ደግሞ ወደ መጀመሪያው ፕሮሰስ የመጀመሪያው ፕሮሰስ የሚሆነው ፌስ አናላይዚንግ ነው ሶ የፊታችን ታይፕ ምን አይነት እንደሆነ ለማወቅ መጀመሪያ ፊታችንን እንታያለን ማለት ነው እንጀምር ወይስ እንጀምር እንችላለን እሺ ማይኮን ተጋር ነው ከፈለከም ቁጭ ሰላም ከዛ ሶ እዚህ ጋር ያው ስኪን ትሪትመንቶች መጀመሪያ የሚጀመርበት ፓርት ነው ይሄ ፌስ አናላይዝ አለን ከዛ በኋላ ደግሞ ምን መጠቀም አለብህ የሚለውን ነገርና ቤት ውስጥ ደግሞ የምትሰራቸው ፕሮሲጀሮች ካሉ እነሱን ነው የምናይበት ማለት ነው ሶ ሰጀስት ያደርገናል እንጀምር ምን ውስጥ ነው ከተው ፊት ስም አለበት አዩ እድሜ ስንት ነው ሁለት ሺህ ማለት ነው 2001 እሺ ከዛ 01 ተቀበል ነው ተቀበል እሺ ለዚህ ነው አዎ አይነን ትንሽ ያዛርግልኝ እሺ ጨፍና ጨፍና ነው መጀመሪያ ላይ ሞይስቸር ኮንቴንቱን ነው የሚያሳየው 26% ትንሽ አነስ ያለ ነው ሞስት ላይክሊ ያው ድራይ ስኪን ሲሆን ለዛ የሚሆነው ኦኬ ትንሽ ይሆን ድራይ ስኪን አክኒ ምናምን አስተግሮ ያውቃል እንዴ አሁን ነው ግን ድሮ ሶ ሴበም ሴክሬሽን ነው ዝቅተኛ ነው ከታጠብክ በኋላስ ምን አይነት ፊሊንግ ነው ያለው ቶሎ ነው እንትሚለው ቶሎ ወዚ ኖሯል ሶ ድራይ ስኪን ያለ አብዛኛው ድራይ በሚለው ነው የምንይዘው ወደ ድራይ ያደላል ግን ደግሞ የተወሰነ ፓርት ላይ ኦይል አለው እዚህ አካባቢ ነገር ኦይል አለው ፖር ላይ ያው ትንሽ ከፍተኛ ነው ሶ ኦይል ሴክሬሽን ያለበት ፓርት እየበዛ በሄደ ቁጥር ነው እንደዛው ላይ ፖር ከፍ እያለ የሚሄደው ኤቭሪ ታይም ሴክሬሽን ስለሚኖር ማለት ነው ስፖት ላይ በጣም ብዙ የሚባል አይደለም ግን የተወሰነ ዲስከለሬሽን አለው ሪንክል ላይ 50% አካባቢ የሚጠጋ ሪንክል እየጀመረክ ነው ኦር ሜቢ ዲሃይድሬሽን ላይ ሁሌ ሪንክል ነው ማለት አይደለም ሶ ዲሃይድሬትድ ከሆነ ሪንክል ማለት ነው ሪንክል መጨማደድ ማለት ነው ወይኔ ዲሃይድሬሽን ደግሞ ስትሆን በቀን 7 ሆና ነው that's so bad ዲሃይድሬሽን get old to ኦኬ ውሃ መጠጣት አይደለም ውሃ መጠጣት ግድ ነው ሶ ዳርክ ሰርክል ብዙ የለክም that's good እንቅልፍ ተኛለክ ተኛ ከ6-8 የዳርክ ትንሽ አለው ብዙ የሚባል አይደለም ሶ ያለው ነገር ይሄ ነው ስኪን ኤጅ 27 ነው ገመተው ከእድሜ ትንሽ ከፍ ብሏል take care that's all በቃ ሶ ውሃ ጠጣ ስኪን ኬር ለኤቭሪዋን ያስፈልጋል ብቻ ሳይሆን ችግር የለም ለቤት ሰላም እንጋር ከዛ እንቅልፍተኛ እሺ ጋይስ እንግዲህ እንዳያችሁት ሪፖርታችንን ይመስላል አሁን ወደ ዋናው ስራ እንሄዳለን ተከታተሉ ወደ ቪዲዮ ሰብስክራይብ ያደርጋችሁ
ያማ ቅዱስ እየተጠበሰ ነው ጋይስ አይዞ ጋይስ እንግዲህ ግሎ ኢትዮ ተርኪን ያለ ነው ቅዱስ እየተጠበሰ ነው ያው እንግዲህ እነ ጃኒና ቅዱስ እዛ እየተሰሩ ነው ፌሳቸው እኛ ደግሞ እዚህ ጋር የፀጉር ንቅለ ተከላ ጋር መተን ያሉትን ነገሮች እና ብር ቼክ እናርግ እስቲ ቁጭ ከምን ሰላም እንደና ተመተናል እንግዲህ ይሄኛውና ያላየነው ቅድም ተይዞ መሰለኝ እንዴት ነው እዚህ የምትሰጡት አገልግሎቶች ምንድናቸው ያሉት ነገሮች እስቲ እዚህ የፀጉር ንቅለ ተከላ ነው የምንሰጠው አገልግሎት የፀጉር ንቅለ ተከላ አገልግሎቱን ቱርክ ሀገር 8 አመትና ከዛ በላይ ልምድ ባላቸው የቱርክ ሐኪሞች እና ደግሞ እዛ ተምረው በመጡ የሀበሻ ሐኪሞች ጋር በጥምረት ነው አንድ ላይ ነው የምንሰጠው አሁን ይሄ ንቅለ ተከላው ምን ያህል ሰዓት ወይ ምን ያህል ጊዜ ነው የሚፈጀው በአንድ ቀን የሚያልቅ ነው ወይስ ብዙ ጊዜ ምናምን የሚፈጅ ነገሮች ናቸው ያ በአንድ ቀን ማለቅ ይችላል ኖርማሊ the whole process ከ4 እስከ 5 ሰዓት ነው ሊወስድ የሚችለው ከመንቀሉ ጀምሮ ከዛ ማደንዘዣ ተሰጥቶ እስከ መትከሉ ድረስ ማክሲመም 5 ሰዓት ቢወስድና 5 ሰዓት በ5 ሰዓት ውስጥ የሁሉ ነገር ተጠናቀቃል ካልማንበት ነው እዚህ የምትሰጡት አገልግሎት የፀጉር ንቅለ ተከላ ብቻ ነው ወይስ ሌላ የሚጨምሩት ነገር አለ አዎ የጭንቅላት እንሰጣለን ደግሞ ጺም እንተክላለን ዛል የፀጉር ብቻ መቀል ያለባቸው ቦታዎች ላይ እንዳለ የፀጉር ነገሮች ተሰራላችሁ ማለት ነው እንሰራለን ጺምንም እንተክላለን ቅንድብም የሚፈልጋል እና እንዴት ነው በቃ በ5 ሰዓት ውስጥ ነው ፕሮሰሱ ሙሉ በቃ አለቀ ከዛ በኋላ አደገ ነው ወይስ እንዴት ነው ምን ያህል ጊዜ ነው ያልቃል በፈርስት ዴይ ያልቃል ከዛ በኋላ በየቀኑ ለ10 ቀን ያህል እኛ ጋር ፎሎ አፕ ይኖራል መታጠብ አለበት የተለያዩ አፍተር ኬሮች ይሰጣሉና ለ10 ቀን ይኖራል ኤንድ ከዛ በኋላ ደግሞ በየወሩ ፎሎ አፕ ይኖራል ማለት ነው በየወሩ እየመጣ አዎ የፀጉር እርገቱ እስከምን ያክል ደረጃ ነው ማለት ነው ለውጥ የሚያይበት ታካሚዎቹ እስከምን ያክል ጊዜ ነው እንዲሁም ደግሞ የጎንዮሽ ጉዳት አለው ወይ ኖርማሊ የጎንዮሽ ጉዳት የለውም የተወሰነ ስዌሊንግ ማበጥ ነገር ይኖራል ማደንዘዣው የሚሰጥበት ቦታ ላይ የተወሰነበት ይኖራል ከፊትም ከኋላም ማለት ነው ኤንድ ሚኒማል የሆነ ብሊዲንግ ይኖራል ማደንዘዣው ሲያልቅ ደግሞ የተወሰነ ሄዴክ ይኖራል እነዚህ ኖርማል ናቸው ምንም የሚያሰጋ ኖርማል ነው ትንሽ ምንም የሚያሰጋ ሌላ ይጎንዮሽ እና ሙሉ ነው አይ ቲንክ ሲጀመር እንዴት ነው ቤት ከታች ነው ወይስ እንዴት ነው እንትን የሚጀምረው ኖርማሊ የምንነቅለው ብዙ ጊዜ ከጀርባ ካለው ነው ከዚህ ነው አዎ እነዚህ ከጀርባ ያሉ ፀጉሮች ብዙ ጊዜ ለመመለጥ ሬዚስታንት ናቸው ሬዚስት ያደርጋሉ ቶሎ እንትን አይሉምና ከጀርባ ያሉትን ፀጉሮች ወስደን ወደፊት ነው የምናመጣቸው ማለት የተመለጠው ቦታ ላይ ማደንዘዣ ሰጥተን እዛ ጋር ነው የምንመጣቸው እስቲ እኛ ካልነውና እኛ ብዙም ዕውቀቱም ስለሌለን አንቺ ደግሞ ይሄንን ማወቅ አለባችሁ ለተመልካቾቻችን ማለት ያለብሽ ነገር ካለ ብትያቸው ያው የፀጉር ንቅለ ተከላ ካደረግን በኋላ ዘፈርስት 2-3 መንዝ ያው ሪዛልት እናያለን ብለን ኤክስፔክት ማድረግ የለብንም የመጀመሪያዎቹ 3 መንዞች ሼዲንግ ፌዝ ነው የሚባልና በዛ ሰዓት ፍሪኩዌንትሊ ይረግፋል which is normal ማለት ነው ሶ ከ3 ወር በኋላ ማደግ ይጀምራል እስከ 1 አመት ባለው ፉል የሆነ ሪዛልት እናያለን ማለት ነው በጣም አሪፍ ብዙ ጊዜ ነው ሰዎች እንስላቸው የተከለ ፀጉር ይረግፋል የሚል ግንዛቤ ነው ያላቸውና እኔ ራሱ ይሄን ነገር ስትይ ታያለሽ እንትን አልኩኝ ብዙ ሰው እንደዛ ነው ማሰያ ኖርማሊ መጀመሪያ 2-3 ወር ከዛ በኋላ የራሱ ይቻላል ተፈጥሯዊ ፀጉር ይበቅላል ማለት ነው የማይነቀል ናቹራል የሆነ የማይመለጥ ናቹራል የሆነ ፀጉር ይወጣል ይመስለኛል ቅድም ብለሽን ነበር የቦዲ የፋት እንትኖች ነው ነገር መሰለኝ ቦዲ ኮንቱሪንግ እና ቦዲ ኮንቱሪንግ እና ሰውነታችን ውስጥ ያለው ፋት እንዴት እንደምንቀንስ ትሪትመንት የምንሰጥበትን ክላስ ነው ያላየነው እሱን እናያለን አብረን እዚህ ጋር ስንመጣ ይሄኛው ኒው ስሊሚንግ ማሽን የምንለው ነው የሰውነታችንን ፋት ስብ መቀነስ ነው አዘ ሴም ታይም ደግሞ ልክ ስቡን በሚቀንስበት ቦታ ላይ መስል ቢውልድ ያደርግልናል ማለት ነው ኦኬ ያለውን ፋት በሚቀንስ ሰዓት ከዛ መስላችን ቢልድ ያደርግበት ቢውልድ የሚያደርግበት ማለት ነው እዚህ ጋር ግልጽ ለማድረግ ያክል መስብን እንዴት ነው በማሽኑ ማቅለጥ ነው ወይስ
ወይስ በማሽን ነው እናቀልጣቸው ፋት ሴሎችን ነው ፋት ሴሎች ይቀልጣሉ ከዛ ዛጋ ያሉት መስሎች ኮንትራክት እንዲያደርጉ በቀለጠ ሰዓት የራሱን መስል ቢልዲንግ ይፈጥርበት ማለት ነው መስሎቹ እንዲኮማተሩና ዛጋ ያሉት ቢልድ እንዲያደርጉ ያደርጋቸዋል ማለት ነው ለዛ ነው ማለት ነው ለዛ ነው የምንጠቀመው እንዘን ይሄኛው ስሊምቲን ወይም ደግሞ ካቪቴሽን ማሽን የምንለው ነው ይሄኛው ፋት ሴሎችን መሰባበር ነው በዋነኛነት ማለት ነው አልትራሳውንድ እንደ ሴንሰር ነገር ናቸው ኖርማሊ ስናበራቸው አልትራሳውንድ ዌቭ ይለቃል የተለያየ ፕሮብ አይደለ ያላቸው ሁሉንም የተለያየ ፋንክሽን ነው ያላቸው መጀመሪያ አልትራሳውንድ ይሄኛውን ስንጠቀም አልትራሳውንድ ዌቭ ይለቃል ያ ዌቭ ምንድነው ፋት ሴሎችን ይሰባብራቸዋል ማለት ነው ከዛ በኋላ አርኤፍ ራዲዮ ፍሪኩዌንሲ ነው የሚሆነው ይሄም ፋት ሴሎችን የመሰባበር ነው ሞር የመሰባበር ከዛኛው ደግሞ ይሄኛው ማለት ነው this one ይሄኛው ሃይፉ ማሽን ነው የምንለው ይሄኛው ደግሞ የሚያደርግልን በዋነኛነት ስኪናችንን ታይት ማድረግ ነው እና ሊፍት ማድረግ ላይክ የተሸበሸበን ቆዳ የመወጠርና ወደ ቀድሞ ወደ ልጅነት ቆዳችን የመመለስ የሸመገለ ካለ ወደ ወጣትነት መመለስ ያለ ምንም ሰርጀሪ ነን ሰርጂካል ናቸው ሁሉም ነን ሰርጂካል ናቸው ብዙ ጊዜ የሚወስዱ አይደለም ምናልባት ከ30 ደቂቃ እስከ 1 ሰዓት የሚወስዱ ናቸው በጣም እንትን ነው ምንም ማየት ጊዜ አይፈጅም ይሄን ያለም ደግሞ ሰው ሰራተኛ ምንም ኮነ ካልተመቸው በሰዓታት የሚያልቅ እንትኖች ናቸው ማለት በጣም አሪፍ ነው ምንም አይነት አንስቴዚያ ምን ተጠቀመው ነገር የለም ሰው የተሰራው ሲጨርስ ይሁን ወደ ስራው መመለስ ሳይድ ኢፌክቶች ምናምን ነገር የሉትም ምንም አይነት ነገር የላቸውም እነዚህ G8 G5 የሚባሉት የማሳጅ ማድረጊያ ማሽኖች ናቸው ፕሮፌሽናል ማሳጅ ማድረጊያ ማሽኖች ናቸው የተለያዩ ናቸው ወይስ ተመሳሳይ ናቸው this one more update የG5 more update የሆነ ፎርሙ ማለት ነው አፕዴት ሆኖ የመጣው ማለት ነው በጣም አሪፍ ነው በደንብ ማሳጅ ማድረግ እዛ ጋር ዲፖዚት የተደረጉትን ፋት ሴሎች በደንብ ሞቢላይዝ ማድረግ መስሎችን በደንብ ሪላክስ ማድረግ ሰርኩሌሽኑን በደንብ አርጎ ስቲሙሌት ያደርጋል የሚሰራው ማሽን ነው ማለት ነው በጣም ቆንጆ ስለዚህ አሁን የምንሄደው ደግሞ የመጨረሻው ከዚህኛው ከፋት እንትኖቹ የመጨረሻ እዚህ ጋር እንትን የሚለው ነገር ነው የሚያመሳስለው አይደለ ማሽ የሚያደርገው እንትናችንን መጨረሻ ላይ ፋት ሴሎቹን በርናውት የሆነ የተሰባበሩትን ፋት ሴሎች ከሰውነታችን ለማስወገድ የምንጠቀምበት ማለት ነው ይሄ ነው ማለት ነው ማሽኑ ይሄኛው ሊምፋቲክ ድሬኔጅ ሲስተም ይባላል የተሰባበሩት ፋት ሴሎች ኖርማሊ መወገድ አለባቸው አይደለ እነዛ የሚወገዱት ሊምፋቲክ በተባለው ማሽን ነው ይሄኛው ስቲሙሌት ያደርጋል ሲስተሙ በዛ መልኩ ይወገዳሉ ማለት ነው አንድ ቦታ እጥረት እንዳይኖር ሁሉም ቦታ ላይ ተመሳሳይ እንዲኖረው ተመሳሳይ የሆነ ዲስትሪቢዩሽን እንዲኖር ፍሉድ አኩሙሌሽን እንዳይኖር ያደርግልናል ማለት ነው ይሄኛው ማሽን በጣም ሪላክሲንግ ነው ማንኛውም ሰው መጠቀም ይችላል የግዴታ ቦዲ የተሰራም ሰው መሆን አይደለም ለማንኛውም ሰው ይሆናል ማለት ነው ማንኛውም ሰው እንደዚህ ሲታይ ማለት ነው በጣም ትንሽ የሚያስፈራ ይመስላል ስለዚህ ነገር አንዳንድ ነገሮችን ይሄኛው ምንድነው ሰውየው እዚህ ጋር ይተኛልና ይሄ ሁለቱ የእጅ ማስገቢያ ናቸው ይሄ እግር ማለት ነው ደግሞ ሁለቱ ደግሞ የእግር ማስገቢያ ናቸው ይሄኛው ደግሞ ሆድ ላይ የሚታሰረው ነው ማለት ነው በዚህ ውስጥ ሙሉ ራፍ እናደርገዋለን ሰውየው ይሄ እንትን የሆነ ሚነፋና ጭንቅና ነገር እንደዛ ስራው የሚሰራው ማለት ነው ያረጋል በራሱ ጊዜ ደግሞ ሪሊዝ ያረጋል ሪሊዝ ያረጋል ማለት ነው በጣም ተለማሚ ነው ብቻ ሙሉ ፋታችንን ሰውነታችንን ሴም የሚያደርገው ሪላክስ ያረጋል እና ሰርኩሌሽናችን በደንብ አድርጎ ስቲሙሌት ያደርገዋል ማለት ነው በዚህ መልኩ ፋት ሴሎቹ ኤኒ ቶክሲክ ነገሮች ምናምን ማወገድ ይችላል ከሰውነታችን ማለት ነው በጣም አሪፍ ነው በጣም ብዙ ነገሮች ያለው ይሄ እንግዲህ ማንኛውም ሰው መጥቶ ይሄ ፉል የሆነ ፓኬጆችን ያገኛል ማለት ነው ምንም ጎደሎ ነገር የለውም ጸጉር ንቅለ ተከላ ብቻ አይደለም ጋይስ እንደምታዩት በጣም ብዙ አገልግሎቶችን ይሰጣሉ ከጸጉር እስከ ጺም እስከ ቅንድብ እንዲሁም ደግሞ ፋቶችን የፌስ ስኪናችን ቼክ በጣም አሪፍ ፉል ሰርቪስ ይሰጣል ማለት ነው እናመሰግናለን እናመሰግናለን ስለመጣችሁ ጋይስ እንግዲህ እስካሁን የነበረን ብዙ ነገሮችን አይተናል አሁን ደግሞ እነ ጃኒና ቅዱስ እየተሰሩ ነበር እነሱ ጋር ገብተን ደግሞ ፋውላ ግን እሺ አማረ ባንተ አሁን በቃ ይቀዘቅዛል ሲያስፈራ
ቅዝቃዜ አትወድም ነው? ኧረ ቀልድ ነው ወይ ፊቴ ግን ተሰቃየ ዛሬ ወስማ ምንድነው ምን ያርክሽ ኧረ ላሽ yes ኧረ ተው yes አዎ ነው እንዴ ምንድነው ጀመረ አንተ ጋዝ እንደምታዩት አረንጓዴ ላይት ውስጥ ገብቶ ያማረ አረንጓዴ ቆላይ ታይታይ በልቤ እና እኔ ታይ ነበር ጨረሩሽ ጧጧሲ ማለት ታይ ነበር አይኔ አትዋሽ ጋይስ እኛ ፊታችንን ተሰርተንና ቅዱስ ጨርሰናል አማኒና አብርሃም ደግሞ በቀጠሮ በራሳቸው ዩቲዩብ ቻናል ይመጣሉ የመጨረሻ ነገር የምትነግሪኝ ካለ ደግሞ የሚያስፈልገን ነገር ካለ አንቺ ንገሪ እንግዲህ አሁን ተሰርታችሁ ከጨረሳችሁ በኋላ መጨረሻ ላይ ምንድነው ሰው አንድ የፊቱን ትሪት ከተደረገ በኋላ ፎሎ አፕ የሆነ ትሪትመንት ይፈልጋል እሱን ደግሞ እነዚህ ፕሮዳክቶች አሉን ክሊንዘር ሰንስክሪን ሞይስቸራይዘር ቶነር ኤቭሪቲንግ ሁሉም ነገር አለ ሶ አንድ ሰው ተሰርቶ ልክ ሲጨርስ ፎሎ አፕ ላይ ደግሞ ዴይሊ ሩቲን ስኪን ሩቲን ቢኖረው እነዚህን ፕሮዳክቶች ሰተን ነው ሶ የሚታዘዝላችሁ ማለት ነው ለምሳሌ ኦኬ በእያንዳንዱ ፌስ ታይፕ ማለት ነው ለኦይል ስኪን ለብቻ ነው ለድራይ ስኪን ለኮምቢኔሽን የተለያየ የፊት ታይፕ የተለያየ አይነት ፕሮዳክት አለን ሶ እነዛን ሰተን ነው የምንሸኘው ማለት ነው ኢቭን ጸጉር ራሱ ከተተከሉ በኋላ ከሄር ትራንስፕላንት በኋላ ራሱ የሚጠቀሙት ሻምፖ ስፕሬዎች አሉ እነሱም አሉ ነው አንድ ላይ ሰተን ነው ማለት ነው የምንሸኘው በጣም አሪፍ ያ ለማንኛውም እንግዲህ አንድ የመጨረሻ አድራሻ ትነግራችኋለሽ ድጋሚ እሺ አዲስ አበባ ቦሌ ወሎ ሰፈር ጋራጅ ህንጻ 7ኛ ፎቅ ላይ ማለት ነው ለማንኛውም እንግዲህ እንዴት ነበር ቅዱስ ቀላሽ ሶ እኛም actually በአፖይንትመንት እንዲየመጣን ሞር መከታተል አለብን ማለት አይደል? ያ ኤግዛክትሊ ለማንኛውም ዩቲዩብ በዚህ አጋጣሚ እናመሰግናለን። እናመሰግናለን ስለመጣችሁ ደስ ብሎናል። ግሎ ኢትዮ ተርኪ አይደል? ግሎ ኢትዮ ተርኪ ነው ያለነው። የዛሬ ቪዲዮ ይመስል ነበር። በሌላ ቪዲዮ እስክንገናኝ ሰላም ቆዩልን። ቻው ያዞ አይዞን እንጂ ምንድነው ቀልተናል ልደታችን ሜሉ ኧረ ተውኝ ኧረ ተውኝ አዎ ያልተሰራ ታንክ ዩ ኧረ መስከረ ኢልያስ ታንክ ዩ በጣም አመሰግናለሁ አሜን ደስ ብሎናል አብረን ስለሰራ ኦፍ ኮርስ እኔም በጣም Thank you ስላማራችሁ በጣም አመሰግናለሁ እንግዲህ የተከታተልኩ መጣለሁ እሺ Thank you guys እናመሰግናለን ያ ግሎ ኢትዮ ተርኪን ያለን እሺ ጋራ 17